ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን በዓለም የፖለቲካ መድረክ ላይ ስማቸው እጅግ አስፈሪ የሆኑ የሀገራት መሪዎችን ይዘንላችሁ ቀርበናል። በተጨማሪም በወንጀል ተግባራት ዝናን ያተረፉ ሰዎችንም እናወሳለን። ለመሆኑ ኪም ጆንግ ኡን፣ ቭላዲሚር ፑቲንና ጆሴፍ ስታሊን በህዝቦቻቸውና በተቀረው የዓለም ሀገራት ዘንድ የመፈራታቸው ሚስጥር ምንድነው? የኡጋንዳው ኤዲ አሚን ዳዳና የካምቦዲያው መሪ ፖል ፖት በዓለም የጨካኞች መዝገብ ላይ የሰፈሩት ለምንድን ነው? የዓለማችን ቢሊዮነሮች ወንጀለኞች እነማን ናቸው? ሳዳም ሁሴንና ኦሳማ ቢንላደንን ለአሜሪካና ለምዕራባውያን ህዝቦች አስፈሪ የሆኑት ለምን ነበር? ለተወሰኑ ደቂቃዎች አብራችሁን ስትቆዩ እነዚህን ማራኪ ታሪኮችን ባጭሩ ትታደማላችሁ። 10 የዓለማችን አስፈሪ ስሞችና ሰዎች። አንደኛ፣ አል ካፖኔ አስፈሪው ፊት። አልፎንሴ ጋብርኤል ካፓኔ ይባላሉ። በ1899 በጣሊያን ሀገር የተወለደና አሜሪካዊ ዜግነት የነበረው የማፊያ ቡድኖች መሪና ነጋዴ ነበር። ብዙዎች የወንጀለኞች ንጉስ እያሉ ይጠሩታል። አንዳንዶቹ ደግሞ የህዝብ ጠላት የሚል ቅጽል ስምን ሰጥተውታል። አልካፖኔ ከጣሊያን ምድር ተሰዶ አሜሪካ ያደገ ሲሆን ገና በለጋነት እድሜው የማፊያ ቡድንን ተቀላቀለ። በተለያዩ ወንጀሎች የሰለጠነው አልካፖኔ በዘመን ሂደት የቺካጎ አውትፊት የማፊያ ቡድን መሪ ለመሆን በቅቷል። 11 ዓመታትን በእስር ያሳለፈ ቢሆንም ከዚያ በኋላ ከእስር ሲለቀቅ በርካታ የወንጀል መረቦችን ዘርግቶ አሜሪካንንና ጎረቤቶቿን ለ7 ዓመታት አሸብሯል። ህገወጥ የመሳሪያ ዝውውር፣ የተጠኑ ግድያዎች፣ የአደንዛዥ እጽ ዝውውሮች፣ ህገወጥ የአልኮል መጠጥ ማሸጋገርና የጅምላ ግድያዎች እንዲፈጸሙ አድርጓል። ቁጥር 1 የህዝብ ጠላት ወይም ፐብሊክ ኢነሚ ነምበር 1 የሚል ስያሜን ከአሜሪካ የደህንነት ተቋም የተሰጠው አልካፖኔ በህይወት ባይኖርም ዛሬም ግን ሰው ድንገት ስሙ ሲጠራ የሚረበሹ አሜሪካውያን በርካታ ናቸው። አልካፖኔ ሌላኛው የፍርሃት መጠሪያው ደግሞ ስካርፌስ ወይም አስፈሪው ፊት ይባላል። ሁለተኛ፣ ብርቱ ሰው ጆሴፍ ስታሊን። ጆሴፍ ስታሊን የሩሲያን አብዮት ያቀጣጠለ መሪ ነበር። እንደ ስሙ የኖረ ነው ይሉታል። ስታሊን በሩስኪ ቋንቋ ብረቱ ማለት ነው። ሩሲያን እንደ ብረት ቀጥቅጦ ገዝቷታል። በሩሲያና በአውሮፓ ፍርሃትና ሞትን ካነገሱት መሪዎች ተርታ ይሰለፋል። በቀድሞ ሀገሩ ሶቪየት ህብረት የሚሊዮኖች ህይወት ተቀጥፏል። የሩሲያ ዜጎች በግፍ ታስረው ተገድለዋል። ትዕዛዝ ሰጪው ደግሞ አስፈሪው መሪ ጆሴፍ ስታሊን ነበር። በማርክሲዝም ሌኒኒዝም ርዕዮተ ዓለም ሳቢያ በርካቶች እንደ ቅጠል ረግፈዋል። ስታሊን ደግሞ በስታሊኒዝም ፍልስፍና ለ5 ዓመታት የመራትን ሀገሩ ሶቪየት ህብረትን ፍዳዋን አሳይቷታል። በሁለት ጎራ የሚከፈሉት ሩሲያውያን ደግሞ በሁለተኛው የዓለም ጦርነት ጀርመንን ያሸነፈው የሩሲያ ቀዩ ጦር ዋነኛ መሪው ጆሴፍ ስታሊን ስለነበር ተገቢውን ክብር ይቸሩታል። ገሚሶቹ ደግሞ ከ20 ሚሊዮን በላይ የሩሲያን ዜጎች የሞቱት፣ ተቃዋሚዎች በእስር ቤት ታጉረው የተፈጁት በእርሱ ሳቢያ ነው በማለት አጥብቀው ይጠሉታል። ብርቱ ሰው ጆሴፍ ስታሊን ዛሬም በግማሽ ሩሲያውያንና በመላው አውሮፓ ህዝቦች ልብ ውስጥ ታላቅ ፍርሃትን እንዳኖረ ይታወሳል። በሁለተኛው የዓለም ጦርነት ሽንፈት የተከናነቡት ጀርመኖች ደግሞ ስሙን ሲሰሙ በቁማቸው ይቃዣሉ። ሶስተኛ፣ ኃያሉ መሪ ኪም ጆንግ ኡን። በሰሜን ኮሪያ ሀገር ስልጣንን የሚወረሰው በአንድ ቤተሰብ ላይ በተመሰረተ የዘር ሐረግ ነው። ከቅድመ አያቶች ወደ ኪም ጆንግ ኡን የተሻገረው የአባትየው ስልጣን ውርሱ ወደ ቆፍጣናው መሪ ኪም ጆንግ ኡን ተሸጋግሯል። ኪም ጆንግ ኡን አሜሪካውያንንና ምዕራባውያን እንቅልፍ ነስቷቸዋል። ጎረቤት ሀገር ደቡብ ኮሪያና ጃፓን ደግሞ ጭንቀት ውስጥ የገቡት በዚህ ወጣት መሪ ሳቢያ ነው። በጦር አቅም የፈረጠመችው ሰሜን ኮሪያ ሩሲያና ቻይናን ከጎኑ አሰልፋ ለአሜሪካ ራስ ምታት ሆናለች። ኪም ጆንግ ኡን በህዝቡ እንደተፈራ ለዓለም ስጋት እንደሆነ ዛሬም በንግስና ዙፋኑ ላይ ይገኛል። ስልጣን ይቀናቀኑኛል ያላቸውን አጎቱን በሞት ፍርድ አስወግዷል። በማሌዥያ የነበረ ታላቅ ወንድሙን ኪም ጆንግ ናምን በሳይናይድድ እና በሙስታርድ መርዝ በቅጥር ነፍሰ ገዳዮች ወደ ሞት ልኮታል። ታላቅ እህቱ የስልጣኑ ጋሻ ስትሆን፣ ሴት ልጁ ደግሞ የወደፊቷ የሰሜን ኮሪያ መሪ እንደምትሆን ይጠበቃል። ኪም ጆንግ ኡን በሰሜን ኮሪያ ፕሬዝዳንትነት ዘመናቸው ሁሉ የተራቀቁ ጦር መሳሪያዎችን እያመረቱ ነው። በዓለም ቁጥር 1 የሆነውን ህዋሶንግ 20 ባላስቲክ ሚሳኤል በ15000 ኪሎ ሜትር ርቀት የሚገኙ ሀገራት ምድርን አመድ ያደርጋል። ይህ ከድምጽ ፍጥነት በ11 እጥፍ የሚበልጠው የባላስቲክ ሚሳኤል አረር እና አሜሪካን ሰላም የነሳ የ21ኛው ክፍለ ዘመን ፈጠራ ነው። ደግሞ ሰሜን ኮሪያ ኑክሌር ባለቤት መሆኗ ሌላኛው
የዓለም ሀገራት ጭንቀት ሆኗል። አራተኛ ጨካኙ መሪ አዶልፍ ሂትለር። በዓለም ላይ ባሉት የስነ ልቦና ሊቃውንት በተደረጉ ጥናቶች መሰረት ሰዎችን ከሚረብሹና አሉታዊ ስሜትን ከሚያሳድሩ ታሪኮች፣ ቦታዎችና ስሞች መካከል ናዚ፣ ኦሽዊትዝ እና አዶልፍ ሂትለር የተሰኙት መጠሪያዎች ቀዳሚውን ደረጃ ይዘዋል። የጀርመኑ መሪ አዶልፍ ሂትለር የሚመራው ፓርቲ ናዚ ሲሆን የሰው ልጆች ማቃጠያና ማሰቃያ ከነበሩት 31 ካምፖች መካከል በግዝፈቱ የሚታወቀው ደግሞ ኦሽዊትዝ ካምፕ ነበር። አዶልፍ ሂትለር በርካታ ሀገራት በመውረር ከ6 ሚሊዮን በላይ የአይሁድ፣ የፖላንድ፣ የሩሲያ፣ የቡልጋሪያና የሌሎች ሀገራት ንጹሃን ዜጎችን በግፍና ጭካኔ የዘር ጭፍጨፋ እንዲፈጸምባቸው አድርጓል። በአዶልፍ ሂትለር የጭካኔ በትር ሳቢያ በተለይ አይሁዶች በህይወት እያሉ ቆዳቸው እንዲገፈፍ፣ በእሳት እንዲቃጠሉ፣ በመርዝ እንዲቀልጡ፣ ታስረው ከገደል እንዲገፈተሩና ሌላም አረመኔያዊ ድርጊቶች እንዲፈጸሙ ትእዛዝ ሰጥቷል። ከሂትለር ከዛን ዘመን አስከፊ ጥቃት የተረፉት ህዝቦች ዛሬም ድረስ ለተሻገረ የስነ ልቦና ቀውስ ተዳርገዋል። በተለይ የእስራኤል ህዝቦች የሂትለርን ስምና ዘግናኙን ታሪክ ሲያስታውሱ በፍርሃት ይረዳሉ። ይህንን ሁሉ በሰው ልጆች ሰብአዊነት ላይ ግፍና በደል የፈጸመው አዶልፍ ሂትለር ሀገሩ ጀርመንን ለሩሲያ ሽንፈት ዳርጎ በርካታ የሀገሩ ዜጎችን በጦርነት ማግዶ በመሸሽ ሚስጥራዊ በሆነ አሟሟት ህይወቱ አልፏል። በዚህ ዘመን በተለይ በጀርመን የአዶልፍ ሂትለርን የናዚንና የስዋስቲካ ስምን አርማዎችን ለየትኛውም ዓላማ መጠቀም በህግ የተከለከለ ነው። አምስተኛ የሩሲያ ዛር ቭላድሚር ፑቲን። ቭላድሚር ቭላድሚሮቪች ፑቲን በ1952 በቀድሞዋ ሶቪየት ህብረት በአሁኑ መጠሪያዋ አባት ሀገር ሩሲያ በቅዱስ ፒተርስበርግ ከተማ ነው የተወለዱት። የቀድሞው የኬጂቢ ሰላይ የነበሩት ቭላድሚር ፑቲን ሰካራሙን መሪ ቦሪስ የልሲንን ተክተው ነበር ወደ መንበረ ስልጣን ያመጡት። ፕሬዝዳንት ፑቲን እነሆ ከ20 ዓመታት በላይ ሩሲያን እየመሩ ይገኛሉ። የቀድሞዋ ሶቪየት ህብረት በምዕራባውያን ሴራ 14 ሀገራት ሆና ስትገነጣጠል ታሪኳ ሲናድና የነበራትን ክብር ስታጣ የደረሱላት ቭላድሚር ፑቲን ናቸው። ቭላድሚር ፑቲን በ1999 ሩሲያን ለመምራት ስልጣን ከተረከቡበት ዘመን አንስቶ ሀገሪቱ ወደ ቀደመ ክብሯ እንድትመለስ በጦር አቅሟ ጠንካራ እንድትሆንና በጠላቶቿ የምትፈራ ታላቅ ሀገር አድርገዋታል። ቭላድሚር ፑቲን በዓለም ተጽዕኖ ፈጣሪ ብቻ ሳይሆኑ በቆራጥ ውሳኔዎቻቸው የሚፈሩ መሪ ናቸው። ሩሲያ በዓለም ሀገራት ቀዳሚ ያደረጋትን ከ5500 በላይ የኒውክሌር መሳሪያ እንድትታጠቅ፣ የነዳጅ ሀብቷን በአግባቡ እንድትነግድ፣ ቀዳሚ የእህል ላኪ ሀገር እንድትሆን ያደረጓት ፊታቸው ተቋጥሮ የማይፈታው መሪ ቭላድሚር ፑቲን ናቸው። ሩሲያን ሰላም የነሷትን የቼቼንያ አማጽያንን ያጠፉት ፑቲን አሁን ደግሞ ዩክሬንን በመውረር እነ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ጀርመን፣ አሜሪካንና መላው የአውሮፓ ሀገራትን ታላቅ ስጋትና ፍርሃት ውስጥ ጥለዋቸዋል። ቭላድሚር ፑቲን በዚህ ዘመን በበርካታ ሀገራት ዘንድ ከሚፈሩ መሪዎች መካከል ከቀዳሚዎቹ ተርታ ይሰለፋሉ። ስድስተኛ የባግዳዱ አራጅ ሳዳም ሁሴን። ኢራቅን በፍጹማዊ አምባገነንነት የመሩት ሳዳም ሁሴን የባግዳዱ አራጅ የሚል ቅጽል ስም ተሰጥቷቸዋል። የቀድሞው የኢራቅ ፕሬዝዳንት ሳዳም ሁሴን የባአዝ ፓርቲን በመሩበት ዓመታት የአረብ ብሔርተኝነትን ለመፍጠር ያከናወኗቸው አምባገነናዊ ተግባራት በርካታ ጥፋቶችን አድርሰዋል። ሳዳም ሁሴን በስልጣን ዘመናቸው የኩርድ ህዝቦችን ለሞትና እስር ዳርገዋል። ኩዌትን በመውረር በምዕራባውያንና ከአሜሪካ ጋር ግጭት ውስጥ ገብተዋል። ከኢራን ጋር ለዓመታት የዘለቀ ጦርነት ውስጥ በመግባት የሚሊዮን ዜጎች ህይወት እንዲጠፋ አድርገዋል። ሳዳም ሁሴን በኩርድና በአይሁድ ህዝቦች ላይ የፈጸሟቸው ጭካኔዎች ገደብ የጣሱ ነበሩ። የሰብአዊ መብት ጥሰቶች፣ የጅምላ ግድያዎች፣ የዜጎች እስርና ደብዛ ማጥፋት በሳዳም ሁሴን የመሪነት ዘመን የተፈጸሙ ጭካኔዎች ናቸው። የባግዳዱ አራጅ የሚል ቅጽል ስምን ያገኙት ሳዳም ሁሴን በዚህ ዘመንም ፍርሃት የሚያጭር ታሪክን ጥለው አልፈዋል። እስካለንበት ዘመን ኢራቅን ለማያባራ ጦርነትና ውድቀት እንደዳረጓት የሚታመኑት ሳዳም ሁሴን በስተመጨረሻ ከአሜሪካ ጋር ጦርነት ውስጥ ገብተው በመታሰራቸው የሞት ፍርድ ተፈርዶባቸው በስቅላት ይችን ዓለም ተሰናብተዋል። ሰባተኛ ግፈኛው መሪ ፖል ፖት። በካምቦዲያ በራሱ ህዝብ ላይ የዘር ጭፍጨፋ በማድረግ ከሀገሪቱ የህዝብ ቁጥር 1/4ኛውን ማለትም ከ1.5 እስከ 2 ሚሊዮን የካምቦዲያ ዜጎችን የፈጀው መሪ ፖል ፖት ይባላል። ውድ የቻናላችን ተከታዮች ፖል ፖት ከሌላ ሀገር በወረራ የመጣ እንዳይመስላችሁ። ትውልዱ፣ እድገቱና ዜግነቱ የዚቹ መከረኛ ሀገር የካምቦዲያ ልጅ ነው። በነገራችን ላይ
በዓለም አቀፍ ታሪክ ፖልፖት የራሳቸውን በርካታ ህዝብ በመጨፍጨፍ 10 አረመኔ መሪዎች መካከል ይጠቀሳሉ። ፖልፖት ወይም በቅጽል ስሙ ግፈኛው መሪ እንደ አውሮፓውያን አቆጣጠር ከ1975 እስከ 1979 ማለትም ለ4 ዓመታት ካምቦዲያን የመራ ሲሆን ገና መንበረ ዙፋኑ እንደጨበጠ ደግሞ አዳዲስ ህግጋትን አወጀ። ፖልፖት የካምቦዲያ የብዙ ሺህ ዘመናት ታሪክ እንዲሻር፣ የካምቦዲያ አዲስ ታሪክ በእርሱ ስልጣን ከያዘባት ቀን ጀምሮ እንዲጀመር፣ የታሪክ መጻሕፍት እንዲቃጠሉ፣ የህዝቡ ባህልና ልማዶች እንዲሻሩ፣ የተማሩ ዜጎችና መምህራን ተይዘው እንዲረሸኑ፣ ትምህርት ቤቶች እንዲጠፉ በማወጅ ተግባራዊ አስደርጓል። በተጨማሪም የካምቦዲያ የቀን አቆጣጠር እርሱ ስልጣን ከያዘባት ቀን አንድ ተብሎ እንዲጀምር፣ ሃይማኖተኞች እንዲሰረዙ፣ ገንዘብ እንዲወገድ፣ የግል ሀብቶች እንዲነጠቁ፣ ሁሉም የሀገሪቱ ዜጎች አንድ አይነት ጥቁር ልብስ እንዲለብሱ አወጀ። ይህንን አሻፈረኝ ባሉ ዜጎች ላይም በካምፕ ውስጥ የጅምላ ግድያዎች፣ የአካል ስቃዮች፣ በረሃብ መቅጣት፣ በእርሻ ውስጥ በጅምላ የመቅበር ጭካኔዎች ተፈጸሙ። ከ1.3 ሚሊዮን በላይ የተጨፈጨፉ አጽሞችን ለመቁጠር 9 ወራትን ፈጅቶ ነበር። ፖልፖት በገዛ ወገኖቹ ላይ የፈጸማቸው ጭካኔዎች ወደር አልባ ነበሩ። በፈረንሳይ ቅኝ ግዛት ስር የነበረችውና በቪየትናም ወረራ የተደረገባት ካምቦዲያ ከመሪዋ ፖልፖት በእጅጉ ያነሰ መከራ ነበር የተፈጸመባት። 8ኛ የዩጋንዳው አራጅ ኤዲ አሚን ዳዳ። እንደ አውሮፓውያን አቆጣጠር በ1925 በዩጋንዳዋ ገጠር መንደር ኮባኮ የተወለደው ኤዲ አሚን ዳዳ በአፍሪካ አህጉር ከታዩ ቀዳሚ አምባገነን መሪዎች ጎራ ይመደባል። ፊልድ ማርሻል ኤዲ አሚን ወደ ስልጣን የመጣው በሚልተን አቦቴ ላይ መፈንቅለ መንግስት ማድረግ ነው። ኤዲ አሚን ዩጋንዳን ከ1971 እስከ 79 በመመራባቸው ዓመታት ህዝቡን ለእልቂትና ስቃይ ዳርጎታል። በስልጣን ዘመኑ እንደ እብድና አረመኔ ሰውነት የሚያስቆጥሩ በርካታ የጭካኔ ጭፍጨፋዎችን ፈጽሟል። በዩጋንዳ ምድር ከ500 ሺህ በላይ ዜጎች በአደባባይ በአረመኔ ወታደሮች ሲገደሉ፣ በእስር ቤት ለመስማት የሚዘገነኑ የማሰቃያ ተግባራት ሲፈጸሙ ዋና ትዕዛዝ የሚሰጠው ፕሬዝዳንት ኤዲ አሚን ነበር። የዩጋንዳው አራጅ የተሰኘውን የግፈኛ ማዕረግን የደረበው ፊልድ ማርሻል ኤዲ አሚን ዳዳ ከ6 ሚስቶች 43 ልጆችን ቢያፈራም የገዛ ሚስቶቹን በመግደልና በሬሳዎች መሃል በመጨፈር የሚያከናውናቸውን ተግባራት የጭካኔውን ጥግ ማሳያ ተደርገው ይነገራሉ። ወታደራዊው አምባገነን መሪ ኤዲ አሚን በኢንቴቤ አየር ማረፊያ የእስራኤል ዜጎችን በአውሮፕላን ውስጥ ላገቱት ሽብርተኞች እውቅና በመስጠት በዩጋንዳ የነበሩትን የአውሮፓ ዜጎች ሀብት በመንጠቅና በማሰቃየት በሀገሩ ለዘመናት የኖሩ ህንዳውያንን በማባረር እና ታንዛኒያን በመውረር አሳዛኝ ድርጊቶችን ከውኗል። ዩጋንዳን የደም ምድር ያደረጋትና የዩጋንዳው አራጅ የሚል ስም የተሰጠው ኤዲ አሚን አስፈሪ መጠሪያውን እንደያዘ በስተመጨረሻ ከሀገሩ ሸሽቶ በሳውዲ አረቢያ ህይወቱ አልፏል። 9ኛ የሐሽሹ ንጉስ ፓብሎ ኤስኮባር። በዓለም ህግ መሰረት በአንዲት ሀገር ላይ ሊኖር የሚችለው መንግስት አንድ ብቻ ነው። በኮሎምቢያ ታሪክ ግን ፓብሎ ኤስኮባር የተባለ ግለሰብ በመንግስት ላይ ሌላ የራሱን መንግስት መስርቶ ነበር። ፓብሎ ኢሚሎ ኤስኮባር ጋቫራ በ1949 በኮሎምቢያ የደሃዋ መንደር ሜድሊን የተወለደ ሲሆን ይህ የድህነት ህይወት ግን በስተኋላ ተቀይሮ የ30 ቢሊዮን ዶላር ሀብታም ወንጀለኛ ለመባል በቅቷል። ፓብሎ ኤስኮባር የሜድሊን ካርቴል ማፊያ ቡድን መሪ፣ ፖለቲከኛ፣ የኮሎምቢያ የአደንዛዥ እጽ ጌታ፣ የአደንዛዥ እጽ እርሻ ባለቤት፣ የእጽ አዘዋዋሪና አደገኛ ወንጀለኛ ነበር። ኤስኮባር ገና በልጅነት እድሜው የሞተር ሳይክል በመስረቅ የጀመረውን ወንጀል በጊዜ ሂደት ህገወጥ ሲጋራን በመሸጥ በሐሰተኛ የሎተሪ ትኬቶች ማጭበርበር እያደገ ሄዶ ወደ ከባድ ወንጀሎች ተሸጋግሯል። በ1976 በፓብሎ ኤስኮባር የተመሰረተው የሜድሊን ማፊያ ቡድን አደንዛዥ እጾችን ወደ ፔሩ፣ ቦሊቪያና ኢኳዶር በማሸጋገርና ሰዎችን በማገት ይታወቃል። ፓብሎ ኤስኮባር የራሱ የፖሊስና የታጠቁ የማፊያ ሰራዊቶች የነበሩት ሲሆን በ1982 ዘመን የኮሎምቢያ ፓርላማ አባል ሆኖ እስከ መመረጥ ደርሶ ነበር። የፓብሎ ኤስኮባርና የእርሱ የማፊያ ቡድን ለአሜሪካና ለበርካታ የላቲን አሜሪካ ሀገራት በርካታ አደጋዎችን አድርሰዋል። የግል አውሮፕላን፣ ዘመናዊ ህንፃዎችና ለ5 ዓመታት የታሰረባት የግል እስር ቤት የነበረው ፓብሎ ኤስኮባር ከእስር በማምለጥ ፍርሃትን የፈጠረ ሲሆን በርካታ ሀገራት በቅንጅት አሰሳ በማድረግ በ1993 ዘመን 44ኛ ዓመት የልደት በዓሉን እያከበረ በነበረበት ቤት በበርካታ የጦር ሰራዊት ከበባ ተደርጎበት ተገሏል። 10ኛ የምዕራቡ አሸባሪ ኦሳማ ቢንላደን። አሜሪካውያን እንደ ሀገርና ህዝብ ካሳለፏቸው መጥፎ ታሪኮች መካከል ማስታወስ የማይፈልጉት ስም ኦሳማ ቢንላደንንና ሴፕቴምበር 11 ቀንን ነው ቢባል ማጋነን አይሆንም።
የአሜሪካ መንግስት እንደ እንግዳ ተቀብሎ ያስተማረውንና ያሰለጠነውን ኦሳማ ቢንላደንን የእናት ጡት ነካሽ ይለዋል። የዓለም ህዝብ በስፋት የሚያውቀው ቅጽል ስሙን ግን የምዕራቡ አሸባሪ በሚለው ነው። የፓን ኢስላም ንቅናቄ ደጋፊና የአልቃይዳ ቡድን መስራች ኦሳማ ቢን መሐመድ ቢን አዋድን ቢንላደን የተወለደው በሳውዲ አረቢያ ነው። በምዕራባውያን ጥላቻ ተኮትኩቶ ያደገው ቢንላደን እንደ ታሊባንና ሙጃሂዲን ከመሳሰሉ ታጣቂ ቡድኖች ጋር በመወዳጀት እንዲሁም በመጨረሻ አይመን አልዘዋሪ በሚመራው አልቃይዳ ቡድን ውስጥ በመቀላቀል በአሜሪካና በምዕራባውያን ሀገራት ዜጎች ተቋማትና ኤምባሲዎች ላይ የአጥፍቶ ጠፊና የቦምብ ጥቃቶችን ፈጽሟል። ከሁሉ ጥቃቶች የከፋው ግን በሴፕቴምበር 11 በአሜሪካ በንግድ ማዕከላት መንትያ ህንፃዎች ላይ ጠለፋ የተደረገባቸው አውሮፕላኖች ተጋጭተው ውድመትን ያደረሱበት ከ3000 በላይ ሰዎች ያለቁበት አሜሪካንን ለቢሊዮን ዶላር ኪሳራና ዜጎቿን ለፍርሃት የጣለበት ክስተት ይጠቀሳል። ከዚህ በኋላ በዓለም ቀዳሚ ተፈላጊ ሆኖ ሽልማት የተቆረጠለት ኦሳማ ቢንላደን የስለላ ድርጅት CIA በመሰወር የትጥቅ ትግሎችን አከናውኗል። እርሱን ለጠቆማ 50 ሚሊዮን ዶላር ስጦታ ይበረከትለታል የተባለው ቢንላደን በመጨረሻ በፓኪስታን መኖሪያ ቤቱ በአሜሪካ ልዩ ኃይል ጥቃት ተፈጽሞበት እስከ ባለቤቱ በ54 ዓመቱ ህይወቱ አልፏል። ዳሩ ግን ዛሬም ኦሳማ ቢንላደን የሚለውን ስም በአሜሪካና በአውሮፓ ዜጎች ላይ ፍርሃትን እንደፈጠረ ይገኛል። የዛሬውን በዚህ ያበቃል።